ከምንም በላይ ለቃሉ ያላችሁ ነገር የተከፈተ ይሁን። እንደው ትታዘቡኛላችሁ። አሁን እዚህ ጋር አቁሜ ወደ ጸሎት ብንገባ የሰው መንፈስ ሁሉ ይነቃቃል። የእውነት ግማሹ ይወድቃል፣ ግማሹ ልሳን ይናገራል፣ ግማሹ የሆነ ነገር፣ ግማሹ ቃል ላይ ፈዘዝ ነው የሚለው ሁሉ። ከምንም በላይ የሚጠቅመን ግን ምንድነው? ቃል ነው። ቃል ላይ የተመሰረተ ህይወት ካለህ አንተ አልፈ ለሰው ትጸልያለህ እንጂ የሚጸልይልን ሰው ስትጠባበቅ አትኖር። አትራፊ ነው የምትሆነው፣ በትርፍ ትኖራለህ። አሜን በሉ ባካችሁ። ቃል ውስጥ ክርስቶስን ፈልጉት። ዳዊት ሲጸልይ እንደዚህ አለ፣ አቤቱ ዓይኖቼን ክፈት ከሕግህም ተአምራትህን አያለሁ አለ። ድንቅን ተአምራትን የተሞላ ነው የእግዚአብሔር ቃል። ግን ወደ ውስጥ ገብተው አለቱን ክርስቶስን ካገኙ ከክርስቶስ ጋር የተገናኘች ህይወት በህይወቷ ተአምር ድንቅ ሳይሆን አይቀርም። በጌታ በኢየሱስ ስም ሉቃስ ምዕራፍ 6:46-49 ስለምን ጌታ ሆይ ትሉኛላችሁ የምለውንም አታደርጉም? ወደ እኔ የሚመጣ ሁሉ ቃሌንም ሰምቶ የሚያደርገው ማንን እንዲመስል አሳያችኋለሁ። ቤት ሲሰራ አጥልቆ የቆፈረ አለት ላይም የመሰረተ ሰውን ይመስላል። ጎርፍም በመጣ ጊዜ ወንዙ ያንን ቤት ገፋው፣ በአለት ላይም ስለተመሰረተ ሊያናውጠው አልቻለም። ሰምቶ የማያደርገው ግን ያለ መሰረት በምድር ላይ ቤቱን የሰራ ሰውን ይመስላል። ወንዙም ገፋው፣ ወዲያውም ወደቀ፣ የዚያ ቤት አወዳደቅም ታላቅ ሆነ። ቤት ሲሰራ አጥልቆ የቆፈረ በአለት ላይም የመሰረተ ሰውን ይመስላል። የትኛው ነው ይህን የሚመስለው? ወደ እኔ የሚመጣ ሁሉ ቃሌንም ሰምቶ የሚያደርገው፣ ወደ እኔ የሚቀርብ እኔን ያለ በሕይወቱ የመጀመሪያ አንደኛ ያደረገኝ ከእኔ ጋር ኅብረት ሊያደርግ የሚፈልግ ወደ እኔ የሚመጣ ጌትነቴን የፈለገ አባትነቴን የፈለገ ወደ እኔ የሚመጣ ሁሉ ቃሌን ሰምቶ የሚያደርገው። ወደ ጌታ መምጣት ብቻ በቂ አይደለም። እሱን ማግኘት ብቻ በቂ አይደለም። ቃሉን ዕለት ዕለት ልንሰማ ያስፈልጋል። ደግሞም ልንቀርበው የምንችለው እንደ ጌትነቱ ሊያስረዳንና ልናውቀው በሱ ማንነት ልክ ልንቀርበው የምንችለው የጌታን ቃል ስናገኝ ነው፣ ስንሰማ ነው። ሰምተን ደግሞ ማድረግን መቻል አለብን። የእግዚአብሔርን ቃል በመስማት ብቻ ከክርስቶስ ጋር ኅብረት ልናደርግ አንችልም። ኅብረት የምናደርገው አደረግንም የምንለው ቃሉ ላይ ቆምን፣ ቃሉ ላይ ኖርኩ፣ በጌታም እየኖርኩ ነኝ ማለት የምንችለው የጌታን ቃል ሰምተን ስናደርግ ነው። ቃሉን ሰምቶ የማያደርግ የተፈጥሮ ፊቱን በመስታወት የሚያይ እልፍ ሲልም ምን እንደሚመስል የሚረሳ የሚዘነጋ ሰውን ይመስላል ይላል። እናንተም ቃሌን ሰምታችሁ የምታደርጉ እንጂ ራሳችሁን እያሳታችሁ በመስማት ብቻ የምትቀሩ እንዳትሆኑ ይላል። የእግዚአብሔርን ቃል ስንሰማ የምናደርግ ልንሆን ይገባል። ሕይወት የሚሆንልን ፍሬ የምናፈራበት የሚጠቅመን የሚፈውሰን እንደሰማነው የእግዚአብሔር ቃል በሕይወታችን ፍሬ ማፍራት የምንችለው እግዚአብሔርን ቃል ሰምተን ስናደርግ ነው። እንዲሁ ደግሞ ሰምቶ ማድረግ አይቻልም። ምን ይላል ራሱ? ይሄንን የሚሰማ ሰው ቃሌን ሰምቶ የሚያደርግ ሰው ይሄን ይመስላል አለ። ቤት ሲሰራ አጥልቆ የቆፈረ በአለትም ላይ የመሰረተ ሰውን ይመስላል። አጥልቆ የቆፈረ ማለት ምን ማለት ነው? ወደ እግዚአብሔር ቃል ውስጥ ልንገባ ይገባል። እዛ ነው ጌታን ልናገኘው የምንችለው። እንዲህ ላይላውን ብቻ ዝም ብለን ወይም አንዳንድ ጊዜ ትምህርት ቤት ፈተና ይደርስብንና ለፈተና ብለን የምንሸመድዳቸዋል። እዚህ ላይ ብቻ እንዲቀር ቶሎ እንዳንረሳው እንዲያዝል። እንደሱ አይደለም። ጊዜ ተወስዶ ወደ ውስጥ ጠለቅ ተብሎ በማሰላሰል በመረዳት በመገንዘብ ወደ ውስጥ ጠለቅ ስንል ማንን እናገኘዋለን? ጌታ ኢየሱስን እናገኛለን። አጥልቆ የቆፈረ አለቱንም ያገኘን ሰው ይመስላል። አለቱን ሲያገኘው አለቱ ላይ ቤቱን የመሰረተን ሰው ይመስላል። ቃሌን ሰምቶ የሚያደርግ በማንበብ ብቻ ቃል ውስጥ ጌታን ልናገኘው አንችልም። ያነበብነውን ስንረዳ ነው። እንዳነበብን ደግሞ እንዲሁ ላንረዳ እንችላለን። ቆም ብለን በጸሎት መንፈስ በማሰላሰል በመጸለይ መንፈስ ቅዱስን በመጠየቅ ወደ መረዳት ውስጥ ስንገባ ቃል ውስጥ ጌታ ኢየሱስን እናገኘዋል። ያኔ ነው ቤት ሲሰራ አጥልቆ የቆፈረ በአለትም ላይ የመሰረተ ሰውን ይመስላል። ቃሌን ሰምቶ ደግሞ የማያደርግ ያለ መሰረት በምድር ላይ ብቻ በአፈር ላይ ቤቱን የሰራ ሰውን ይመስላል። ላይላውን እዛ ላይላውን ጌታን ልናገኝ የምንችለው የቃሉ መረዳት ውስጥ ስንገባ። ነገርኳችሁ። ስላነበብን ብቻ ያነበብነውን ልንይዝ እንችላለን፣ ልንሸመድድ እንችላለን። በዛ ቃል ውስጥ ግን ከጌታ ጋር መገናኘት ላንችል እንችላለን። ልብ በሉ። ሐዋርያት ሥራ ምዕራፍ 8 ከቁጥር 26 ጀምሮ ስታነቡት የኢትዮጵያው ጃንደረባ ለእግዚአብሔር ሊሰግድ ወደ ኢየሩሳሌም ሄደ ይላል።
ሲመለስ የእግዚአብሔርን መጽሐፍ ቅዱስ እያነበበ ተመለሰ። ያነባል ግን ከእግዚአብሔር ጋር አልተገናኘም፣ ከክርስቶስ ጋር አልተገናኘም። መንፈስ ቅዱስ ይሄ ሰው ጌታ ኢየሱስን በቃል ውስጥ እንዳላገኘው፣ ጠለቅ ያለ መረዳት፣ ጠለቅ ያለ ማስተዋል፣ ጠለቅ ያለ ግንዛቤ እንደሌለው ባወቀ ጊዜ ፊልጶስን ግባና ይህንን ሰው አገኘው እርዳውም አለ። ሰረገላው ላይ ፊልጶስ ሲገባ እያነበበ አገኘ። የምታነበውን ትረዳዋለህ አለው። ያለ ረዳት እንዴት? በነገራችን ላይ ይሄ ሰው ስለማን ነው የሚያወራው? ስለ ራሱ ነው የሚያወራው ወይስ ስለ ሌላ ሰው ነው የሚያወራው? አልገባውም። ግን ምን እያለ ነው? እያነበበ ነው። ጠለቅ ብሎ ገብቶ በማስተዋል በመረዳት እዛ የቃሉ ባለቤት ጋር አለት የሆነውን ክርስቶስን አላገኘው። ግን እግዚአብሔርን እኮ ነው የሚፈልገው። ሰግዶም የመጣው ለእግዚአብሔር ነው። ስርዓቱን ፈጽሟል። ግን እግዚአብሔርን አላገኘው። አሁንም እያነበበ ነው፣ አላገኘው። በኋላ ፊልጶስ ከመጀመሪያ እስከ መጨረሻ ድረስ ስለ ክርስቶስ እንደሚያወራ ነገረው፣ ተረከለት። ያን ጊዜ አሁን ክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆነ አምናለሁ። እንዲህ ላዩን እያነበበ በነበረበት ጊዜ፣ መረዳት ማስተዋል ባልነበረበት ጊዜ ጌታ ኢየሱስን በእግዚአብሔር ልጅነት እዛ ውስጥ አላገኘው። ብዙዎቻችን እግዚአብሔርን እንደምንፈልግ እንፈልገዋለን፣ ግን ቃል ውስጥ ብዙ ጊዜ አናገኘው። ለምን? ቀስ ብለን ወደ ውስጥ ገብተን በመረዳት በማስተዋል በመንፈስ ቅዱስ እርዳታ በሚማር ማንነት፣ በማንበብ ብቻ ሳይሆን በሚማር ማንነት ቃሉ ተምረን ክርስቶስን ካላገኘ ነው እምነት አይፈጥርብንም። ያ ሰውዬ መጥቶ ሲያስረዳው እምነት ፈጠረበት። ጌታ ኢየሱስ የእግዚአብሔር ልጅ እንደሆነ አምናለሁ። አሁን እንዳልጠመቅ የሚከለክለኝ ማን ነው? በፍጹም ልብህ ካመንክ ትችላለህ መጠመቅ አለው። የሚያስረዳው ሲያገኝና መረዳት ሲችል ቃል ውስጥ ክርስቶስ ኢየሱስን ሲያገኘው ነው እምነት የፈጠረበት። እምነት ሲፈጥርበት ነው ወደ እርምጃ ውስጥ ያመነውን ወደ መተግበር የመጣው፣ ወደ መጠመቅ የመጣው። እና ጌታ ኢየሱስም ያለው እንደዚሁ ነው። ወደ እኔ የሚመጣ ሁሉ ቃሌን ሰምቶ ማድረግ አለበት። ወደ እኔ የሚመጣ ሁሉ እኔን ማግኘት የሚችለው ቃሌ ውስጥ ነው። ቃሌን ሲረዳ፣ ቃሌን ሲያስተውል፣ ቃሌን ሲገነዘብ እኔ ቃል ውስጥ እንዳለው ያገኘኛል። ቤት ሲሰራ አጥልቆ የቆፈረ በአለት ላይ የመሰረተ ሰውን ይመስላል። ጌታን ያገኘ ሰው በየትኛውም ተግዳሮት ውስጥ ሊጎዳ አይችልም ይላል እዛው ላይ። ጎርፍን በመጣ ጊዜ ወንዙን ያን ቤት መታው፣ ገፋው። በአለት ላይ ስለተመሰረተ ሊያናውጠው አልቻለም። መጣል አይደለም፣ አላናወጠው። ለምን? ምኑ ላይ ተመስርቷል? አለቱ ላይ ተመስርቷል። አለቱ ማን ነው የሚለው የእግዚአብሔር ቃል ጌታ ኢየሱስ እንደሆነ ነው የሚነግረን። አለቱ አንደኛ ቆሮንቶስ ምዕራፍ 3 ከ10 እስከ 15 እንደዚሁ ነው የሚለው። የእግዚአብሔር ጸጋ እንደተሰጠኝ መጠን እንደ ብልሃተኛ ያናጢ አለቃ መሰረትን መሰረትሁ፣ ሌላውም በላዩ ላይ ያንጻል። እያንዳንዱ ግን በእርሱ ላይ እንዴት እንዲያንጽ ይጠንቀቅ። ከተመሰረተው በቀር ማንም ሌላ መሰረት ሊመሰርት አይችልምና እርሱም ኢየሱስ ክርስቶስ ነው ይላል። በቃ መሰረቱ እሱ ግን ያለው ምን ውስጥ ነው? ቃሉ ውስጥ ነው። ወደ ቃሉ ውስጥ ስንገባ የምናገኘው ማንን ነው? ክርስቶስን ነው። በሱ ላይ አጥልቆ ቤቱን የሰራ ማለት ሕይወቱን እሱ ላይ ያደረገ፣ ሕይወቱን እሱ ላይ የገነባ፣ አስተሳሰቡን፣ አመለካከቱን፣ ፍላጎቱን ከእርሱ ጋር ያገናኘ በተግዳሮት ጊዜ ሊወድቅ ሊናወጥ አይችልም። ለምን? ከአለቱ ጋር ተጣብቋል። አለቱ ይዞታል። እንደ ልብ ወለድ ልናነበው አይገባም። የሆነ ኤግዛም ደርሶብን ያንን ለማለፍ ለጊዜው ሸምድደን ለመያዝ ብቻ እንደሱ አይደለም። ከእርሱ ጋር ልንገናኝና ዘላለማዊ በሆነ መጣበቅ ልንጣበቅ ሕይወት እንዲሆነን እንደሱ ነው ልናነበው የሚገባው። አንደኛ ጴጥሮስ ምዕራፍ 2 ከቁጥር 4 እስከ 6 በሰውም ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ ይላል። ቁጥር 5 እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። አለቱን ስታገኙና ከአለቱ ጋር ስትጣበቁ፣ ከአለቱ ተካፋዮች ስትሆኑ እናንተ ምኖች ትሆናላችሁ? ሕያው አለት። ጠለቅ ብለን የክርስቶስን እውነት የክርስቶስን ሕይወት ክርስቶስ ኢየሱስ በቃሉ ይዞት የመጣውን ነገር ካልተካፈልን የምናነበው ሁሉ ለሕይወት ላይሆነን ይችላል። ለሕይወት አይሆንም። ቅድም እንደነገርኳችሁ ያ ጀንደረባ አነበበው፣ ግን ሕይወት አገኘበት? አላገኘው። እንደውም ስለማን እንደሚያወራ አላወቀም። ማንበቡ ብቻ አልጠቀመው። መረዳት ሲመጣ ነው እምነት የፈጠረለት። እምነት ሲፈጥርለት ነው ወደ ተግባር የመጣው። ተጠመቀ። ሞቱን በሚመስል
ሞት ከክርስቶስ ጋር ተጠመቀ። ትንሣኤውን በሚመስል ትንሣኤ ደግሞ ከክርስቶስ ጋር ምን አለ? ተነሳ። ማንን ስላገኘ? አለቱን ኢየሱስን ስላገኘ። ምን ውስጥ? ቃል ውስጥ። ዛሬ እኛ መንፈስ ቅዱስ ተሰጥቶናል አለን። በመንፈስ ቅዱስ ማስተዋልና መረዳት የእግዚአብሔርን ቃል ዕለት ዕለት የምናነብ ከሆነ መንፈስ ቅዱስ ከክርስቶስ ጋር ያገናኘናል። ከክርስቶስ የምንካፈለው እኛን ሕያው ያደርገናል። ለዚህ እኮ ነው ዳዊት ሲጸልይም እንዲህ ይላል፣ አቤቱ እንደ ቃልህ ሕያው አድርገኝ ይላል። እንደምንህ? እንደ ቃል። የእግዚአብሔር ቃል ሕያው ነው። ከቃሉም የሚካፈል ሁሉ ሕያውነትን ይካፈላል። በቃልህ አጽናኝ ይለዋል። የእግዚአብሔር ቃል የጸና ነው። ጌታ ይመስገን። ከእግዚአብሔር ቃል የሚካፈልም ደግሞ መለኮታዊ ጽናትን ወይም የሚያጸናውን ኃይል ይካፈላል። ተጠቃሚዎች የምንሆነው በቃል ውስጥ ጌታን ስናገኝ። ስትሰሙ ሁልጊዜ በቃል ውስጥ መፈለግ ያለባችሁ ማንን ነው? ክርስቶስን ነው። አንዳንድ ሰው ብዙ ነገር ነው የሚመጣለን። ጉባኤም ቁጭ ብሎ ቃል ሲሰማ አንዳንዱ ወይ ተቻል፣ አንዳንዱ ምን ለማለት ነው ይረሳዋል። ጌታ ተችም ገምጋሚም አይደለም የሚፈልገው። ወደ እኔ የሚቀርብ እሱን የሚቀርበው በምኑ? በቃሉ በየዋህነት በትህትና ዝቅ ብሎ ራሱን አስገዝቶ አይጠቅምም። ያለበለዛ ከክርስቶስ ጋር መተላለፍ እንጂ መገናኘት አይሆንም። እንደ ተማሪዎች ክርስቶስን እንደሚፈልግ፣ እሱን እንደሚጠማ፣ እሱን እንደሚራብ፣ እሱን እንደሚናፍቅ በቃል ውስጥ ክርስቶስን አገኘዋለሁ ብሎ በመጠባበቅ ቃሉን የሚሰማ ብቻ ነው ክርስቶስን ሊያገኝ የሚችለው። ክርስቶስን ሲያገኝ እርሱ ራሱ ምን ይሆናል አለ? ሕያው አለት። በዛ ብቻ ያበቃ። ክህንነትን ይቀበላል። የእግዚአብሔር ደግሞ ቤተ መቅደስ ለመሆን ይታነጻል። በሰማው ምናችንን ነው የሚያንጸው? ውስጣችንን፣ ሐሳባችንን። ከእርሱ ጋር የሚመጥን አስተሳሰብ፣ አመለካከት፣ ዝንባሌ፣ ፍላጎትን ውስጣችን ይቀርጻል። ጌታን የሚል ዝንባሌን ውስጣችን ያመጣል። ያኔ ነው ጌታ በእኛ ውስጥ ሊኖር ሊያድር የሚችለው። እግዚአብሔርን የሚፈልገው ሁሉ አይደለም የሚያገኘው። እግዚአብሔር ፈልጉኝ ባለው መልኩ የሚፈልገው ነው የሚያገኘው። አስቀምጧል እግዚአብሔር መመሪያ። እዚህም ጋር ቅድም እንዳነበብኩላችሁ ምንድን ነው የሚለው? ወደ እኔ የሚመጣ ሁሉ ቃሌንም ሰምቶ የሚያደርገው ሁሉ ማንን እንደሚመስል ታያችኋለሁ። ቤት ሲሰራ አጥልቆ የቆፈረ ጊዜ የሰጠ ትኩረት የሰጠ እዛ ላይ የቆየ ቃል ውስጥ አለት በቀላሉ አይገኝም። እንዲሁ አፈርን ጫር ጫር አድርጎ አለት ማግኘት አይቻልም። አለት ወደ ውስጥ ነው ያለው። ጠለቅ ብሎ የሚሄድ ጊዜ የሚሰጥ የሚፈልግ የሚጠባበቅ እሱ ነው ሊያገኘው የሚችለው። እንዲሁ ቃሌን ስታነቡ ላይላውን ብቻ አይደለም ማንበብ ያለባችሁ። ጊዜ ሰጥታችሁ ወደ ውስጥ ግቡ፣ ጠለቅ በሉ። ያኔ እኔን ታገኙኛላችሁ። ሕይወታችሁ ማን ላይ መሰረት ያደርጋል? አለቱ ላይ አይደል የሚለው? ጎርፍን በመጣ ጊዜ ወንዙ ያንን ቤት ገፋው፣ በአለት ላይም ስለተመሰረተ ሊያናውጠው አልቻለም። ብዙ ነገሮች ወደ ሕይወት በተለይም ወደ አማኞች መጥተው ካናወጡት የመጣው ነገር አይደለም ያናወጠው። ምን ስላላደረገ ነው? ከአለቱ ጋር ስላልተጣበቀ ነው ይላላ። ሰምቶ የማያደርግ ግን ያለ መሰረት በምድር ላይ ቤቱን የሰራ ሰውን ይመስላል። ወንዙም ገፋው፣ ወዲያውም ወደቀ፣ የዚያ ቤት አወዳደቅም ታላቅ ሆነ ይላል። ምን ሆነ? ታላቅ ሆነ። እኩል ነው የመጣው። አንዳንድ ጊዜ እኩል ማዕበሎች ይመጣሉ ዓለም ላይ፣ እኩል ችግሮች ይመጣሉ፣ እኩል ተግዳሮቶች ይመጣሉ። አንደኛው ይጸናበታል፣ አንደኛው ይወድቅበታል። አንደኛው ተፈትኖ ያልፍበታል፣ አንደኛው ይወድቅበታል። ምንድነው ልዩ ያደረጋቸው? እዚህም ጋር እንደምታዋቸው ሁለቱም ቤት ሰሩ። ሁለቱም ላይ አንድ አይነት ዝናብ ነው የመጣው፣ አንድ አይነት ጎርፍ ነው የመጣው። ጎርፉ ወንዝ እስኪሆን ድረስ መጥቷል። ሁለቱም ላይ ግን መጨረሻቸው የተለያየ ነው ውጤቱ። አንደኛው ጸንቶ ቆመ፣ አልተናወጠም ይላል። አንደኛው ግን ወደቀ፣ አወዳደቁም ታላቅ ሆነ ይላል። ሁለቱም ምድር ላይ ነው የሰሩት። አንዱ ከላይ ነው፣ አለቱን አላገኘም። ይሄኛው ቃሌን ሰምቶ ወደ እኔ መጥቶ ቃሌን ሰምቶ ያላደረገው ነው ይላል። ያልተናወጠው ግን ጸንቶ የቆመው ወደ እኔ መጥቶ ቃሌን ሰምቶ ያደረገው ነው ይላል። እሱም በአለት ላይ አጥልቆ የቆፈረና በአለት ላይ ቤቱን የመሰረተን ሰው ይመስላል። በየትኛውም ተግዳሩ፣ በየትኛው አወዛጋቢ ነገር በመጣበት በየትኛውም ጊዜ ውስጥ ጸንተው የሚቆሙ ሰዎች ሕይወታቸው ከክርስቶስ ጋር ምን ያለ የተጣበቀ። በቃ ቤቱን በምን ላይ ሰርቷል አለ? በአለት ላይ። ቤት ስለምንድን ነው የሚያወራው? ቤት ስለምንን ነው የሚያሳየው? ሕይወትን ነው የሚያሳየው። ኑሮን ነው የሚያሳየው። ሕይወት ደግሞ ዘርፏ ብዙ ነው። አመለካከታችን፣ አስተሳሰባችን፣ መንፈስ፣ ነፍስ፣ ስጋችን፣ ጤንነታችን፣ ስራችን፣ አገልግሎታችን፣ የቀን ተቀን ሕይወታችን ሁሉ ምንድን ነው? ሕይወት ነው። በአጠቃላይ እዛ ሕይወታችሁ ላይ ተግዳሮት ሲመጣ ሊያናውጣችሁ አይችልም። ከምኑ የተነሳ? ከአለቱ የተነሳ። አያችሁ፣ የእግዚአብሔርን ቃል ስንሰማ ለመማር ስንሰማ ክርስቶስን ለማግኘት ጊዜ ወስደን ጠለቅ አድርገን በማስተዋል በመረዳት ካልሆነ ስለሰማን ብቻ አይጠቅመን። ያው ለምሳሌ አልጠይቃችሁ ሳምንት ምን ተማርን ብል እዚህ ስንቱ ሰው እንደሚመልስ እግዚአብሔር ነው የሚያውቀው። ምን ተብሏል ማለት ነው? ተረስቷል።
ቃሉ ግን ምንድነው የሚለው? ወደኔ ሊመጣ የሚወድ ወደኔ የሚመጣ ቃሌን ሰምቶ ምን የሚል የሚያደርጉ ሰዎች ቃሉን የያዙ እንጂ የረሱ አይደለም። ቃሉ ላይ የኖሩ ናቸው። ቃሉ ላይ የቆሙ ናቸው። ቃሉን ሰምተን ማድረግ የምንችለው ቃሉ ውስጥ ስንቆይ ብቻ ነው። ራሳችንን ቃል ውስጥ ካቆየን ነው ቃሉ እኛ ውስጥ መቆየት የሚችለው። ሐሳባችሁን ቃል ውስጥ ስታቆዩ ሐሳባችሁ የተጠበቀ ይሆናል። ፍላጎታችሁን ቃል ውስጥ ስታቆዩት ፍላጎታችሁ የተጠበቀ ይሆናል። ማንም እንደፈለገው ቀስቅሶ ወደሚፈልገው መንዳት አይችልም። በቀላሉ ከአለቱ ሊያለያያችሁ አይችልም። ተጣብቃችሁ ትቀራላችሁ። የቃሉ ፍላጎታችሁ ይሆናል። የቃሉ ፈቃዳችሁ ይሆናል። እሱ ብቻ አይደለም፣ የቃሉ ኃይላችሁ ይሆናል። የቃሉ ስልጣናችሁ ይሆናል። የቃሉ ጉልበታችሁ ይሆናል። ለሚመጣ ነገር አትወሰዱም። ጠንካሮች ትሆናላችሁ። ከምንም በላይ ለቃሉ ያላችሁ ነገር የተከፈተ ይሁን። እንደው ትታዘቡኛላችሁ። አሁን እዚህ ጋር አቁሜ ወደ ጸሎት ብንገባ የሰውን መንፈስ ሁሉ ይነቃቃል። የእውነት ግማሹ ይወድቃል፣ ግማሹ ልሳን ይናገራል፣ ግማሹ የሆነ ነገር፣ ግማሹ ቃል ላይ ፈዘዝ ነው የሚለው ሁሉ። ከምንም በላይ የሚጠቅመን ግን ምንድነው? ቃል ነው። ቃል ላይ የተመሰረተ ህይወት ካለህ አንተ አልፈ ለሰው ትጸልያለህ እንጂ የሚጸልይልን ሰው ስትጠባበቅ አትኖር። አትራፊ ነው የምትሆነው። በትርፍ ትኖራለህ። አሜን በሉ ባካችሁ። ቃል ውስጥ ክርስቶስን ፈልጉት። ዳዊት ሲጸልይ እንደዚህ አለ፣ አቤቱ ዓይኖቼን ክፈት ከሕግህም ተአምራትህን አያለሁ አለ። ድንቅን ተአምራትን የተሞላ ነው የእግዚአብሔር ቃል። ግን ወደ ውስጥ ገብተው አለቱን ክርስቶስን ካገኙ ከክርስቶስ ጋር የተገናኘች ህይወት በህይወቷ ተአምር ድንቅ ሳይሆን አይቀርም። ከአለቱ ጋር የተገናኘ ሊናወጥ አልቻለም ማለት። ከአለቱ ጋር ያልተገናኘ ግን ወደቀ። አወዳደቁም ምን ሆነ? ታላቅ ሆነ። በቀን 5 ምዕራፍም አንብቡ፣ 50 ምዕራፍም አንብቡ። እዛ ውስጥ ከክርስቶስ ጋር ካልተገናኛችሁ በስተቀር ክርስቶስን ካገኛችሁ ኢምፓርት የምታደርጉት ነገር ስላለ በቀላሉ አትረሱት። ማን ነው እስቲ መጽሐፍ ቅዱስ ውስጥ አንብቡ ታሪክ ጌታ ኢየሱስን አግኝቶ እንደነበረ የቀረ? ማንም የለም። እንደውም ሲፈውሳቸው እንከተልህ ሁሉ ያሉ ይበዛሉ አይደል ወይ? ጌታን አግኝቶ የማይለወጥ የማይቀየር የማይፈወስ ታሪኩ የማይለወጥ ማንም የለም። ሉቃስ ምዕራፍ 5 ቁጥር 17 ላይ አንድም ቀን ያስተምር ነበር። ከገሊላና ከይሁዳ መንደሮች ሁሉ ከኢየሩሳሌም መጥተው የነበሩ ፈሪሳውያንና የሕግ መምህራን ይቀመጡ ነበር። እርሱም እንዲፈውስ የጌታ ኃይል ሆነለት። አንድ ቀንም ምን ይል ነበር? ያስተምር ነበር። ከገሊላና ከይሁዳ መንደሮች ሁሉ ከኢየሩሳሌም መጥተው የነበሩ ፈሪሳውያንና የሕግ መምህራን ይቀመጡ ነበር። እርሱም እንዲፈውስ የጌታ ኃይል ሆነለት። እነሆም አንድ ሽባ በአልጋ ተሸክመው አመጡ። አግብተውም በፊቱ ሊያኖሩት ይሹ ነበር። ስለ ሕዝቡም ብዛት እንዴት አድርገው እንዲያገቡት ሲያቅታቸው ወደ ሰገነቱ ወጡ። የጣራውንም ጡብ አሳልፈው በመካከል በኢየሱስ ፊት ከነ አልጋው አወረዱት። እምነታቸውንም አይቶ አንተ ሰው ኃጢአትህ ተሰረየችልህ አለው። ጻፎችና ፈሪሳውያንም ይህ የሚሳደብ ማን ነው? ከአንዱ ከእግዚአብሔር በቀር ኃጢአትን ሊያስተሰርይ ማን ይችላል? ብለው ያስቡ ጀመር። ኢየሱስም ሐሳባቸውን እያወቀ መልሶ በልባችሁ ምን ታስባላችሁ? ኃጢአትህ ተሰረየችልህ ከማለት ወይስ ተነሳና ሂድ ከማለት ማናቸው ይቀላል? ነገር ግን በምድር ላይ ኃጢአት ሊያስተሰርይ ለሰው ልጅ ሥልጣን እንዳለው እንድታውቁ ብሎ ሽባውን አንተን እልሃለሁ ተነሳ፣ አልጋህን ተሸክመ ወደ ቤት ሂድ አለው። በዚያን ጊዜም በፊታቸው ተነሳ፣ ተኝቶበትም የነበረውን ተሸክሞ እግዚአብሔርን እያመሰገነ ወደ ቤቱ ሄደ። ሁሉም መገረም ያዛቸው፣ እግዚአብሔርንም አመስግነው ዛሬስ ድንቅ ነገርን አየን። ምን ነገርን? ዛሬስ ድንቅ ነገርን አየን አሉ። ይሄን ድንቅ ነገር ያዩት ከምንድን ነው? አንድ ቀንም ያስተምር ነበር ይላል። ምን ይል ነበር? ያስተምር። የመጡት ሰዎች ሁሉ ምን ውስጥ ገቡ? ትምህርት ውስጥ ገቡ። ከቃሉ ጋር ተገናኙ፣ ተዋሃዱ። እዛ ውስጥ እምነት ሆነላቸው። በቀላሉ የእግዚአብሔርም ኃይል ምን አለ? ተገኘ። የጌታም ኃይል ሆነለት ይላል። የእግዚአብሔርን ኃይል ማግኘት የምንችለው ከእግዚአብሔር ጋር መገናኘት የምንችለው ድንቅ ተአምራት የሚሆንልን በቃል ውስጥ ማንን ስናገኝ ነው? ጌታን ስናገኝ። ያኔ በአካል ነበረ፣ መጡ፣ አገኙት። በአካል ቁጭ ብለው ከአፉ ሰሙ፣ ተማሩ፣ ድንቅ ተአምራት ሆነላቸው። ዛሬ ጌታ የለም። የጌታን ቃል ግን የያዘ ጌታ የተገለጠበት ቃል አለ። እዚህ ቃል ውስጥ ነው ጌታ ያለው። ልክ በአካል በመካከላቸው ተገኝቶ እየተመላለሰ ከአፉ እንደሚሰሙት እሱን እንደሚነኩ እንደሚያገኛቸው በጆሮአቸው ሰምተው በልባቸው አምነው አካላዊ ፈውስ ተአምራት በሕይወታቸው እንደሚሆንላቸው ዛሬም በቃል ውስጥ ጌታን ስናገኝ እንደሱ ይሆናል። አሜን አላቸው። ቤት ሲሰራ አጥልቆ የቆፈረን በአለት ላይም ምን ያለ የመሰረተን ሰው ይመስላል።
እንደዛ አይነቱ ሰው ደግሞ በአለት ላይም ስለተመሰረተ ሊያናውጠው አልቻለም። የሚያናውጥ ነገር ግን አልመጣም፣ መጥቷል። ለምንድን ነው ያልተናወጠው? ከምኑ የተነሳ ነው ያልተናወጠው? ከአለቱ የተነሳ። አለቱ ላይ ምን አለ? ተጣበቀ። አለቱ ላይ ስትጣበቁ እናንተ ምኖች ትሆናላችሁ አለን ቅድም። ሕያዋን አለት ትሆናላችሁ። በሕይወታችሁ ድንቅ፣ በሕይወታችሁ ተአምር፣ በሕይወታችሁ ለውጥ ማየት ከፈለጋችሁ ቃል ውስጥ ከማን ጋር ተገናኙ? ከጌታ ኢየሱስ ጋር። ቃሉን ላከ፣ ምን አላቸው? ፈወሳቸው፣ ከአሳራቸው አዳናቸው። ቃሉን ምን አለ? ላከ። ቃሉ በማንም ሊመጣ ይችላል። በዛ ቃል ውስጥ ከማን ጋር መገናኘት? ከጌታ ጋር መገናኘት። አዳራሽ ገብቶ መውጣት ጌታን ማግኘት አለ። ፕሮግራም ተካፍሎ መውጣት ጌታን ማግኘት አለ። ዘምሮ መውጣትም ጌታን ማግኘት ብቻ ላይሆን ይችላል። ስብከት ሰምቶ መውጣት ጌታን ማግኘት ላይሆን ይችላል። በስብከት ውስጥ፣ በዝማሬ ውስጥ፣ በአምልኮ ውስጥ፣ በጸሎት ውስጥ ከማን ጋር መገናኘት? ከጌታ ጋር። ከራሳችሁ ልትወጡ ይገባል። መጀመሪያ ከሐሳባችሁ ልትወጡ ይገባል። ሁለንተናችሁን ልትረሱና እዛ ውስጥ ልትገቡ ይገባል። ልብ በሉ። ያቺ ሴት 12 ዓመት ደም ይፈሳት የነበረው ማርቆስ ምዕራፍ 5 ላይ ከ25 ጀምሮ ስታነቡት በዛ ሁኔታ ውስጥ ወደ ጌታ የሚያስኬዳት ነገር ምንም የለም ልሙት ካላለች በስተቀር አይደለም። እሷ የነካችው ሁሉ በድንጋይ ተወግሮ ይሙት ተብሏል። ያ ደም ደግሞ ወደ ውጭ የሚመጣ ነው። የውስጥ ኬዝ አይደለም፣ በቀላሉ መታየት የሚችል ነው። ግን በልቧ ምን አለች? ሄጄ የልብሱን ዘርፍ ብነካ እፈወሳለሁ አለች። በውጭ ያለውን ነገር ምን አለችው? ረሳችው። ሰው መሃል አይደል የምትሄደው? በሰው መሃል እኮ ነው የተከበበው ጌታ። ወግረው በሚገሏት ነው የተከበበው ጌታ። እነሱን ሁሉ አልፋ ነው ሄደች። ከራሷ መውጣት ነበረባት። ይሄን መርሳት ነበረባት። ይሄን ማሰብ አልነበረባትም። ብሞት እሞታለሁ፣ እድል ከቀናኝም እነካዋለሁ አላለችም። እሄዳለሁ፣ የልብሱን ዘርፍ እነካለሁ፣ እፈወሳለሁ ነው ያለችው። ያሉትን ሁሉ ረስታለች። ከስሜቷ ውጭ ነች፣ ከአካባቢዋ ውጭ ነች። ሄደች፣ ነካችው፣ ኃይል ወጣ ይላል። ነካት፣ ፈወሳት። ጌታ ስሙ ይባረክ። ያን ጊዜው የደሟ ምንጭ ምን አለ ይላል? ደረቀ፣ ቆመ። ዛሬም እኛ እንደ ሰው በብዙ ነገር ተከበናል። እሷ በሰው እንደተከበበች፣ በችግሯ እንደተከበበች፣ ከዛ ውስጥ ሁሉ እየወጣን አልፈን እየተውናቸው ወደ ኋላ እያስቀረን ጌታን አሳደን ማግኘት ካልቻልን በቃል ውስጥ እነዛ ነገሮች ሊያስቀሩን ይችላሉ። ከዜማ ውስጥ ውጡ፣ ከግጥም ውስጥ ውጡ፣ አትቅሩ። እዛ ጋር እሱን አልፋችሁ ነው በዛ ውስጥ ጌታን ማግኘት። ከሰዎች ያሰባበክ ዘዬ ውጡ፣ ከቶናቸው ውጡ፣ ከቅላጼያቸው ውጡ። ከያዙት ኦራተር ሊሆኑ ይችላሉ፣ ላይሆኑ መናገር መግለጥ ላይችሉ ይችላሉ። የጌታን ቃል ግን ከተናገሩ እሱ በቂ ነው። አሜን። ከዛ ውስጥ ወጣችሁ ነው ጌታን ማግኘት የምትችሉት። እንዲህ አይነት ነገር ካላለማመድ ራሳችንን ተናጋሪ ባልሆነውም በንግግሩ እንደናቀፍና እዛ ጋር እንቆማለን። ኦራተር በሆነውም በሱ ተደናቅፈን እዛ ጋር እንቆማለን። ጌታን አናገኘው። ሁሉን ረስተን ቃል ውስጥ ጌታን ብቻ ማግኘታችንን ነው ማሰብ ያለብን። አንድ ጊዜ አንድ ትልቅ ሰው ሲናገር ሰባኪው ሊሰብክ ቆመና ቦታው ጠፋበት አሉ። አንድ የመጣችለትን ቃል ብቻ ተናገራሉ። ማቱሳላ ስንት ዓመት ነው የኖረው? 960 ዓመት ኖሮ ወልዶ ሞተ። አሁንም እሷኑ ይላል፣ አሁንም እሷኑ ይላል። በቆየ ቁጥር ተደናገጠ፣ ጠፋበት፣ እሷኑ ይላል። እና ሰው አሁን ቦሪንግ እየሆነበት መጣ። አስታውሳለሁ አለ አንዲት ወጣት ልጅ ብላ ሄደች አለ። ከጉባኤው ወጣ። በኋላ ጨረስኩና ለጸሎት ሲባል አብዛኛው ወጣ አለ። አንድ ሰው ብቻ መጣና ጸልይልኝ፣ ጸሎት እፈልጋለሁ። ምን ልጸልይልህ? እኔ አግብቻለሁ፣ ካገባሁ ቆይቻለሁ፣ ልጅ አልወለድኩም። እንደ ማቱሳላ ወልጄ እንድሞት ጸልይልኝ። ታያላችሁ። እሱ በዛች ጌታን ተቀብሎ ተጸልዮለት ሄደ። ሰውየው ምንም ይናገር ምንም፣ ግን የማንን ቃል ነው የተናገረው? ማቱሳላ ልጆች ወንድና ሴቶች ልጆች ወልዶ 960 ዓመት ኖሮ ሞተ የሚለው የእግዚአብሔር ቃል አይደለም እንዴ? ለምን በዚህ ሰው ኦፌንድ ይሆናል? ሺህ ጊዜ ቢደገምስ? አያችሁ፣ ስንመጣ የራሳችን ስዕል ይዘን ነው የምንመጣው። ለአሰባበክ ስዕል ይዘን ነው የምንመጣው። ለጸሎት ስዕል ነው የምንፈልገውን ነው ይዘን የምንመጣው። ለመስማት ከሆነ የምንመጣው የእኛን ነገር ምን ማለት አለብን? መተው መቻል አለብን። ከለመድነው ውጪ ሲሆንብን እኛም እንሰናከላለን። አየ ልማዳችንን ትተን ነው መምጣት ያለብን። ምንም ይበል ምንም ይናገር፣ እዛ ውስጥ ማንን መፈለግ? ያችም እንዲህ ብላ ንቃ ማለት የወጣችው፣ ሌላውም በቃ ያስፈልግ አሁን መናገር ያልቻለ ምን ይጸልይልኛል ብሎ ግማሹ ጥሎ የወጣ ያ ሰው ግን ጌታን አገኘበት። ሁልጊዜ የእግዚአብሔር ቃል ውስጥ በማንም ይነገር እንዴትም ይነገር። ልብ በሉ፣ ኦራተሮች የእግዚአብሔርን ቃል የበለጠ ኤፌክቲቭ ሊያደርጉት አይችሉም። ይችላሉ እንዴ? አይችሉም። መናገር የማይችሉ ሰዎች የእግዚአብሔርን ቃል እንዳይሰራ ሊያደርጉት ይችላሉ? አይችሉም።
እግዚአብሔር ሙሴ ጋር መጣና እኮ ሙሴ ወደ ፈርዖን እልክሃለሁ ቃል አስቀምጬ ባፍህ ሲለው እኔ ትብ ነኝ አለ። ከእኔ የሚሻል የሚናገር ሰው ፈልግ አለ። እንዲህ ሲለው የእግዚአብሔር ቁጣ ምን አለ ይላል? ነደደ፣ በላዩ ላይ ነደደ። አልለቅም አለ እግዚአብሔር። በቃ አልለቅም፣ አንተው ራስህ ትሄዳለህ። አንተ ስትናገር እንደውም አለ በፈርዖን ላይ በእኔ ቦታ እንደማ ትሆናለህ፣ እንደ አምላክ ትሆናለህ፣ እንደኔ እንደ እግዚአብሔር ትሆናለህ አለ። ምንድነኝ ነው ያለው? እሱ ግን ትብ ነኝ፣ መናገር አልችልም። ተናጋሪዎች አይደሉም የእግዚአብሔርን ቃል እንዲሰራ የሚያደርጉት። ንግግር አዋቂዎች አይደሉም። በዚህ በዛ መተንተን የሚሆንላቸው አይደሉም። በቅንነት እግዚአብሔርን በቃል ውስጥ የሚፈልጉ ሰዎች ናቸው በሕይወታቸው እንዲሰራ የሚያደርጉት። አስቡት እስቲ፣ በስንት አይነት ሰው እኮ ተምረናል። ጌታን አገኘሁባቸው፣ በዛ ትምህርት ውስጥ ጌታን አገኘሁት የምንለው ጥቂት ነው። የምንነቅፈው የምንተቸው አቃቂር የምናወጣው ነው የሚበዛው። 1 ሰዓት መስማት ኪሳራ፣ ቢተኛበት ይሻላል። እቤት ገብቶ ሌላ ሥራ ቢሰራበት ይሻላል። ትርፋማ አንሆንም፣ ውጤታማ አንሆንም። ውጤታማ የምንሆነው ነገርኳችሁ ከዙሪያችንና ከኛ ማንነት ወጥተን ሁሉን ረስተን በቃል ውስጥ ጌታን ስንፈልግ ብቻ ነው። እነዚህ ሰዎች ሊሰሙና ሊፈወሱ ይመጡ ነበር ይላል አንድም ቦታ። ከደዌያቸው ሁሉ ምን ሊሉ? ሊፈወሱ። ምን ሊሉ? ሊሰሙና ሊፈወሱ። በመስማት ውስጥ ፈዋሹን ኢየሱስን ያገኙታል። አሜን አላቸው። የሰሙት ቃል ከሰሚዎቹ ጋር በእምነት ስላልተዋሃደ አልጠቀማቸው። በቅንነት ካልተቀበልነው፣ በየዋህነት ካልተቀበልነው፣ ከሰዎች ውጪ፣ ከሁኔታ ውጪ፣ ካነጋገር ውጪ፣ ካቀራረብ ውጪ፣ ካሰባበክ ውጪ፣ ካስተምህሮት ዘዬ ውጪ ካልተቀበልነው በእምነት ከኛ ጋር ሊዋሃድ አይችልም፣ ሊጠቅመንም አይችልም። የእግዚአብሔር ቃል ሁሉንም የሚጠቅም ሆኖ ነው የመጣው። ተጠቃሚ የሚያደርገን ግን የኛ አቀራረብ ነው። ጌታ ኢየሱስ ወደ ተወለደበት ከተማ መጣ ይላል። እንደ ልማዱ ማስተማር ጀመረ፣ መጸለይ ጀመረ። ትንንሽ ነገር ከማድረግ ውጪ ድንቅን ተአምራትን ሊያደርግ አልቻለም። ከምናቸው የተነሳ? ካለማመናቸው የተነሳ። ለምንድን ነው ያላመኑት? ስለሚያውቁት የዮሴፍ ልጅ ነው፣ የማርያም ልጅ ነው፣ ይሄ የምናቀው ይሄ የምናቀው ይሄ እቺ የምናቃት ያቺ የምናቃት እነዛ የምናቃቸው በዛ አንዳንድ ጊዜ የእግዚአብሔርን ቃል የሚነግሩን ሰዎች ሊተላለፉ ይችላሉ። አይመለከተንም። የሰማችሁ ነው። የእግዚአብሔርን ቃል ምን ሊሉ ይችላሉ? ሊተላለፉ ይችላሉ። ድካም ሊኖርባቸው ይችላል። የነሱ መድከም የእግዚአብሔርን ቃል ሊያደክመው አይችልም። ለዚህ ነው ጌታ ኢየሱስ እንደዚህ አለ። ፈሪሳውያን አለ በጣታቸው ሊነኩት የማይፈልጉትን ትእዛዝ ስሩ ይሏቸዋል፣ አድርጉ ይሏቸዋል። እናንተ ስሙና አድርጉት አለ። እነሱ አያደርጉትም፣ እናንተ ግን አድርጉት ትጠቀሙበታላችሁ። እነሱ የሚያደርጉትን ግን አታድርጉ። ንቀፏቸው አለ፣ ተቿቸው አለ፣ ፍረዱባቸው አለ አላለም። እነሱ የሚናገሩትን የኔን ቃል ምን በሉ ተቀበሉና አድርጉት። እነሱን ተዋቸው፣ የሚያደርጉትንም አታድርጉ። ለምን? እነሱ ጋር ከሆናችሁ ከነሱ ጋር ነው ግንኙነታችሁ፣ አትጠቀሙ። ከተናገሩት ከእግዚአብሔር ቃል እውነት ጋር ከሆነ ግን ግንኙነታችሁ ቃል ውስጥ ያለው ጌታ እንጂ እነሱ አይደሉም። ተጠቃሚ ትሆናላችሁ። በምትተቿቸው ሰዎች ጸሎት ልትፈወሱ አትችሉ። አልተቀበላችኋቸው። እናንተን የሚቀበል እኔን ይቀበላል ነው ያለው ጌታ። እኔን የሚቀበል የላከኝን እግዚአብሔርን ይቀበላል አለ። በተአምር አትፈወሱባቸው። መንገዱን ምን አልነው? ዘጋን። ጌታ በሰው ብርታት አይደለም የሚሰራው። ቃሉን ሳይኖሩ ቃሉን ተላልፈው በድካም ውስጥ እያሉ የሚሰብኩ እነሱ ዋጋቸውን ያገኛሉ ይላል። በሰማይም የሁሉ ታናሽ ናቸው ይባላሉ ይላል። ይህንን ቃሌን ሰምቶ ግን ኖሮት የሚያስተምረው ግን በሰማይ ከሁሉ ታላቅ ነው ይባላል አለ። አየህ፣ ዋጋው የት ነው ያለ? እላይ ነው። አንተ ትተላለፋለህ እንጂ ዋጋቸውን እዚህ መስጠት አትችልም። ለምን ትተላለፋለህ? ሰምተን እኛ እንደ ቃሉ መኖር ነው መቻል ያለብን። ፈሪሳውያኖችን እንዳለ ፈሪሳውያኖችን የሚሏችሁን አድርጉ፣ ያዘዟችሁን ቃሉን የኔ ቃል ነው። እነሱ ግን በግል ሕይወታቸው የሚያደርጉትን አታድርጉ። የሚነግሯችሁን ግን በጣታቸውም አይነኩትም አለ፣ አያደርጉትም። እናንተ ሰምታችሁ አምናችሁ ካደረጋችሁት ግን ለእናንተ ይሰራላችኋል የእግዚአብሔር ቃል። ሰይጣን ደግሞ አሳይመንቱ ይሄ ነው። ሰው ከእግዚአብሔር ቃል እውነት ጋር ተገናኝቶ እንዳይሰራለት ያደርገዋል። ካልሰራለት ነገም አያምነውም። ቦሪንግ ነው የሚሆንበት የእግዚአብሔር ቃል ሁልጊዜ። አየህ፣ በቀላሉ እንዲተላለፍ ያደርገዋል። እስቲ እግዚአብሔርን ቃል ስሰማ በሉ፣ ቃል ውስጥ ጌታን ነው የማየው። ተመልከቱ ሐዋርያት ሥራ ምዕራፍ 14:9 ከ8 ልጀምር። በልስጥራንም እግሩ የሰለለ ከእናቱም ማኅፀን ጀምሮ አንካሳ የሆነ ከቶም ሄዶ የማያውቅ አንድ ሰው ተቀምጦ ነበር። ይህም ሰው ጳውሎስ ሲናገር ይሰማ ነበር። እርሱም ትኩር ብሎ ተመለከተውና ይድን ዘንድ እምነት እንዳለው ባየ ጊዜ በታላቅ ድምፅ ቀጥ ብለህ በእግርህ ቁም አለው። ብድግ ብሎም ተነስቶም ይመላለስ ነበር ይላል። በደንብ ጳውሎስ ዝም ብሎ የሚናገረው ምንድን ነው?
የእግዚአብሔርን ቃል። ሰውየው የእግዚአብሔርን ቃል ሲሰማ ማንን አመነ? እዛ ጋር ጌታ ኢየሱስን አመነ፣ እግዚአብሔርን አመነ፣ እግዚአብሔርን ቃል አመነ። እምነት አየ፣ ውስጡ ተገኘ። ጳውሎስ ትኩር ብሎ ሲያየው ሰውየው ውስጥ ምን ተፈጥሯል? እምነት። ይሄ እምነት በፊት ነበር እንዴ? አልነበረም። ከምን መጣ ነው የሚለው? ከመስማት። ቃሉን ከመስማት መጣ። አሁን ስለ ጳውሎስ ሳይሆን ሰውየው ትኩረቱ ቃሉ ላይ ነው። ቃሉን በሰማ ቁጥር፣ ለቃሉ ራሱን በሰጠ አሳልፎ በሰጠ ቁጥር፣ ቃሉ ውስጥ በቆየ ቁጥር ቃሉ ልብ ውስጥ ምን ፈጠረ? እምነት ፈጠረ። አሁን በቀላሉ እንደሚድን ማን አየ? ጳውሎስ አየ። ይሄ ሰውዬ በቃ ቃሉ ቦታ አግኝቷል፣ በውስጥ ይድናል አለና ተነሳና ተመላለስ አለ። ከመወለዱ ጀምሮ ምን የነበረ ነው? ሽባ የነበረ፣ ተራምዶ ማያውቅ፣ ድንቅ ሆነ፣ ተአምራት ሆነ። ቃሉ ውስጥ ከማን ጋር ተገናኘ ማለት ነው? ከክርስቶስ ኢየሱስ ጋር ተገናኘ። ለዚህ እኮ ነው ቃሉን ላከ። ምን አላቸው? ፈወስ። ላከ። የተላኩት ሰዎች፣ ይዘው የመጡ ሰዎች ጋር አትቅሩ። ቃሉን ይዞ የመጣ ጸሎት ጋር አትቅሩ። ቃሉን ይዞ የመጣ ዝማሬ ጋር አትቅሩ። በሱ ውስጥ ግቡ፣ ጌታን አገኙት። ብዙ ሰው ውጪ ነው የሚቀረው። ምክንያቱም ይሄ ቃል ልብ በሉ ዕብራውያን ምዕራፍ 4 ቁጥር 12 ላይ እንዲህ አይደል የሚለው? የእግዚአብሔር ቃል ሕያው ነውና የሚሰራም ሁለት አፍ ካለው ሰይፍ ይልቅ እጅግ የተሳለ ነፍስና መንፈስን ጅማትና ቅልጥምን እስኪለይ ድረስ ይወጋል፣ የልብንም ሐሳብና ስሜት ሁሉ ምን ይላል? ይመረምራል። ዘልቆ ሁለንተና ውስጥ ይገባል ማለት ነው። መቼ? የእግዚአብሔርን ቃል መስማት ብቻ ሳይሆን የሚያስፈልገው ምን ብያችኋለሁ? ማድመጥ። ጆሮአችሁ ይሰማል፣ ልባችሁ ግን ምን ይላል? ያደምጣል። ውስጣችሁ ነው ማድመጥ የሚችለው። ብዙ ሰው ባለፈውም ብያለሁ፣ ቸርች ይመጣና ሰምቶ ነው የሚወጣው፣ አያደምጥም፣ ውስጡ የለም። ካደመጣችሁ፣ ወደ ውስጣችሁ ከገባ መንፈሳችሁ፣ ነፍሳችሁ፣ ስጋችሁ፣ ጅማት፣ ቅልጥም ውስጥ ድረስ ምን ይላል? ይገባል። እዛ ገብቶ አንደኛ ሕያው ነው፣ ሁለተኛ ምን የሚል ነው? የሚሰራ ነው። መገናኘት ይፈልጋል። ሊገናኝልህ ከምትፈልገው ነገርህ ጋር የእግዚአብሔርን ቃል ማገናኘት መቻል አለብህ። መንገዱን አንተ ነህ የምትሰራለት፣ የምትከፍትለት በሩን አንተ ነህ። በሌሎች ነገሮች አትቁሙ፣ አትያዙ፣ በር አትዝጉ። ክፈቱለት፣ ይግባ፣ የእግዚአብሔር ቃል ይሰራል። ክፈቱለት፣ ይግባ፣ የእግዚአብሔር ቃል ይፈውሳል። አሜን አላችሁ? አጥንት ድረስ ይገባል። እስኪለይ ድረስ ምን ይላል? ይወጋል። አቅም አለው፣ ኃይል አለው፣ ጉልበት አለው። በፊቱ ማንም ሊቆም አይችልም። ምንም ነገር በእግዚአብሔር ቃል ፊት ተራ ነው። ብቻ መገናኘት ይሁን። ያቺ ቅድም ያነሳውላችሁ ሴት ጌታ ኢየሱስ ነካት እና ነካችው ነው የሚለው ወይስ ነካችውና ኃይል ነካት ነው የሚለው? ኃይል ወጥቶ እሷን አገኛት። የደሟ ምንጭ ቆመ። ዘልቆ እስኪገባ ድረስ እሷ መስመር ዘርግታለች። ኃይሉ መጥቶ አልተመለሰም። ስንት ጊዜ እኮ ነው የእግዚአብሔር መገኘት ጉባኤ ውስጥ እየመጣ እየተገኘ ብዙ ሰዎች ከነንቆቅልሻቸው የሚመለሱት። ከልቤ ነው የምላችሁ። ነካችው። ስትነካ ግን እንዲሁ አይደለም። ራሷን ረስተዋለች። የከበባትን ረስተዋለች። መወገርን ረስተዋለች። ኮንሸስ የሆነችው ለማ ብቻ ነው? ለጌታ ብቻ ነው። እሷ ነች ሄዳ የነካችው። ለሰሚዎች ግራ እስኪያጋባ ድረስ አነካክም አይነት ስላለ ማን ነው የነካኝ ሲላቸው፣ እንዴ መምህር ማን ነው የነካኝ እንዴት ትላል? ይሄ ሁሉ ምን እያለ እያጋፋህ አንዴ ወዲህ አንዴ ወዲያ፣ ምን እኮ ያልተነካህ ቦታ የለም። በዚህ ሁሉ መጋፋት ውስጥ ማን ነካኝ? የትኛው ነካህ እንበልህ? ሁሉም እኮ ነው ኖ አንድ ሰው ነክቶኛል አለ። ገርማ አየህ፣ ጌታን በቃል ውስጥ አግኝተን በድምፅ ውስጥ አግኝተን ስንነካው ከጌታ የሚመጣው ያ ኃይል ችግራችንን ይነካዋል። ጌታ ስሙ ይባረክ። ዛጋ ተአምራት ይሆናል። ተአምር ይሆናል በሉ። ለዚህ ነው ዳዊት አይኖቼን ክፈት ከሕግህም ምንና ያለው ተአምራትና ያለው ማለት። ተአምራት ምን ውስጥ ነው ያለው? ቃል ውስጥ ነው። አስቡት እንጂ ወይ አስቡት። ጌታ ሆይ ለኃጢአቴ ሞተ ለጽድቄ እንደተነሳህ አምኛለሁ ስንል ከሲኦል ወደ ገነት፣ ከዲያብሎስ ልጅነት ወደ እግዚአብሔር ልጅነት፣ ከርግማን ወደ በረከት፣ ከሐዘን ወደ ደስታ ኢንስታንትሊ ስንቀየር የቃሉን ጉልበት አስቡ። ቃል እኮ ብቻ ነው የተነገረው። የሰማነው ቃል ነው። ያንኑ አል ነው። ምን ብለን ግን አምነን እንዴ? ልብ በሉ፣ ብዙ የረሳናቸው ነገሮች አሉ። እንዴ ከአባቴ ቤት የመጣው ባዕድ አምልኮ ያስ የለም። ሁሉን ረስተን የተባልነው ላይ ነው የቆምነው። እሱ ይዞን በቀጥታ ገነት አስገባን። ያ ቃል ለዘላለም አንቺን በዚች ቃል አንድ ደቂቃ ባልሞላ ንግግር በዛች ቃል ከሲኦል ካወጣሽ፣ ከርግማን ካወጣሽ፣ ከጨለማው ስልጣን ካፈለሰ እንዴት ነው የኛን ችግር ሊፈታ የማይችለው? እኛ ጋር ሲደርስ አሁን ደከመ ወይ እግዚአብሔር? አይደለም። ያኔ አየህ ንጹሖች ነን፣ ፈርሃ እግዚአብሔር አለ ገና ስንጀ። አሁን ተለማመድን፣ ብዙ ነገር ስብከት ተለማመድን፣ አገልጋዮች ተለማመድ፣ መድረክ ሁሉን ነገር ተለማመድ። ቁጭ ብለን ተቀባዮች ሳንሆን አራሚዎች ነው ምን ሆነው አውቀናል። እንዴት ነው እግዚአብሔር ኃይል መጥቶኛል ሊፈውስ ሊያድነን የሚችል? ተመልሳችሁ እንደምን ሁኑ? እንደ ሕፃን እንደ ልጆች ሁኑ።
ጌታ ስሙ ይባረክ። ያላችሁትን ወዲም ወዲያም ሳያደርግ አዎ ወደሚያምናችሁ በዚያ ይገለብጠው በዚያ ይተረጉመው። ጭንቅ እኮ ነው አንዳንዴ አሁን ለማስረዳትም ሰው አንዴ በግሪኩ እንዲህ ይላል እንላለን፣ አንዴ በዕብራይስጡ እንዲህ ይላል፣ አንዴ በአራማይኩ እንደዚህ ነው፣ አንዴ በኪንግ ጄምስ፣ አንዴ በአምፕሊፋይድ ቨርዥን ሰው ለማስረዳት ይሄ እዚህ ውስጥ ሁሉ እኮ መግባት አይጠበቅብንም። ተጽፏል አይደል? አለቀ። ሰውን ለማስረዳት እኮ ነው ይሄን ሁሉ መንገድ ምን ሄደው በቀላሉ አይረዳህም ሰው። ለምን? በብዙ ነገር ነው ያለው። ይሄንንም ተው፣ ይሄንንም ተይ፣ ያንንም ተዩ። የእግዚአብሔርን ቃል ብቻ ያዝ። በቃል ውስጥ ኢየሱስን አገኘው። ድንቅ ይሆናል፣ ተአምራት ይሆናል፣ አሜን ይሆናል። ያለን ነገር እኮ ነው። አንዳንድ ጊዜ ለቆይ ለምንድን ነው ሰዎች ቃል እየሰሙ የሚተኙ? አንዳንዶች ለምን ይተኛሉ? ንገሩኝ። ለምንድን ነው የሚተኙ? ለምን ሌላ ነገር አሁን ክፍት አድርገው ቢያው ለምን አይተኙ? ቢሰሙ ለምን አይተኙ? ለምን ይነቃሉ? ከሰይጣን ጋር ፈጽሞ እንዳታገናኙ። ምናችን ነው? ፍላጎታችን። ውስጣችን በደግ አይል፣ ውስጣችን ክፍት አይል፣ አይራብም፣ አይጠባበቅም። ቲክቶክ ይጀመር እስከሚያልቅ ድረስ እኮ ጉጉት አለ። አንድ መስመር ባይብል ትጀመር፣ በተለይ ማታ ተጀመረ ማለት አንዳንድ ሰው እንደውም ማስተኛ ነው የሚጠቀሙ። መጠባበቅ መቻል አለብን። ውስጣችን ሊከፈት መቻል አለበት። መናፈቅ መቻል አለብን። ጌታን እዛ ቃል ውስጥ ማግኘት መቻል፣ ማሳደድ አለብን እስክናገኘው ድረስ። ጌታ ስሙ ይባረክ፣ አሜን። በቀላሉ እኮ ነገረን ቅድም። ቃሉን ሰምቶ የሚያደርግ ሰው ምን አይነት ሰው ነው? ቃሉን ምን ያለ ነው? ያመነው ሰው። ቃሌን ሰምቶ የሚያደርገው ማንን እንደሚመስል አሳያችኋለሁ። ቤት ሲሰራ አጥልቆ የቆፈረ በአለት ላይም የመሰረተ። አጥልቆ የሚቆፍረው ሲቆፍር አለቱን እስካገኝ ድረስ ምን አልልም ነው፣ አላቆምም። የግድ አለቱን ማግኘት አለብኝ። በየት ውስጥ? በአፈር ውስጥ አለ። እሱም ወደ እኔ የሚመጣም ቃሌ ውስጥ የግድ ምን ማለት አለበት? መግባት። ሌላውን እስኪያስረሳው ድረስ፣ ከራሱ እስኪወጣ ድረስ፣ ከሁኔታው ከአካባቢው እስኪወጣ ድረስ ቃሌ ውስጥ ሊገባ ይገባል። ያኔ እኔን ያገኘኛል። ያ ሰው እኔን ያገኘኝ ሰው በአለት ላይ ቤቱን የሰራ ሰውን ይመስላል። ምን አላለውም ነው ያለው? አላናወጠውም። እንደ አማኞች ያናወጠን ነገር ገጥሞን አያውቅም። እንደ አማኞች ነገሩ ስለመጣ ነው ያናወጠን? እዚህ ጋር እኮ አይናወጥም ይላል። ነገሩ ስለመጣ ነው ያናወጠን ወይስ እኛ ከክርስቶስ ጋር ሆነን አልጠበቅነው? ረስተነው ነው ክርስቶስን የጠበቅነው። ነገሩን አጉልተን ነው፣ እሱን አግዝፈን ነው። ከጌታ ይልቅ እሱ በልጦብን ነው፣ አስፈራርቶን ነው። የመጣብን ነገር ካስፈራራን ከክርስቶስ በልጦብናል። የመጣብን ነገር ካስጨነቀን ከክርስቶስ በልጦብናል። አንደበታችን ነው ጌታን ትልቅ የሚያደርገው እንጂ ውስጣችን ትልቅ አላረገውም። ትልቁ ያ ነገር ነው ትልቅ የሆነው። ካስፈራን፣ ካስደነገጠን፣ መልስ የለውም ካል፣ መፍትሄ የለውም ካል፣ ስትረስ ውስጥ ካስገባን፣ ካስደነገጠን ጌታ ሳይሆን ትልቁ በልባችን ማን ነው? የገጠመን ነገር። ይሄን ግን አላናወጠውም ይላል። በምን ላይ ስለተሰራ? በአለት ላይ አግኝቶታል። አለቱን አፈሩን ሁሉም ጭረዋል። አለቱ ላይ ግን ያልሆነ አፈሩ ላይ ማስማስ ያደረገው መናወጥ አይደለም። አወዳደቁም ታላቅ እስኪሆን ምን አለ? ወደቀ። አየ አንዳንድን ሰው ያገኘው ነገር ሊጥለው ሁሉ ይችላል። በጌታ ቤት ሆኖ ከማን ጋር ካልተጣበቀ ከጌታ የፕሮግራም ሰዎች እንዳትሆኑ። እዚህ ጋር መስበክ ከጌታ ጋር መጣበቅን አያሳይም። በፈሪሳውያኖች ተማሩ። እዚህ ጋር ቆሞ መዘመር ከጌታ ጋር መጣበቅን አያሳይም። አየ እዚህ ጋር መቆም ከጌታ ጋር መጣበቅን አያሳይም። ወላጆችም ልጆቻቸው ቸርች ስለሄዱ ብቻ ከክርስቶስ ጋር የተጣበቁ ይመስላቸዋል። ኖ አይደለም። መገናኘት መቻል ያስታውቃል። እሱ ደግሞ ጌታ ስሙ ይባረክ፣ አሜን አላችሁ። አየ ለካ ምንም አለ ማለት ነው። ጌታ ቤትም መናወጥ ብቻ ሳይሆን ምንም አለ፣ መውደቅም አለ። ምን ካላሉ እንደ ቃልህ ምን አድርገኝ አለ? ሕያው አድርገኝ አለ ዳዊት። ከምኑ ጋር ሲገናኝ? ከቃሉ ጋር። ጌታ ስሙ ይባረክ። የቃሉን ባህሪ ነው የምንካፈለው ከቃሉ ጋር ስንገናኝ። ያጸናናል ቃሉ፣ ሕያው ያደርገናል ቃሉ፣ ያበረታናል ቃሉ፣ ይፈውሰናል ቃሉ፣ ያጸናናል ቃሉ። ቃሉ ውስጥ ያለማ ኢየሱስ መንፈስ ቅዱስ እግዚአብሔር እዛ ውስጥ እንዳለ ልናውቅ ይገባል። መጀመሪያ ሰውየው እኮ ቤት ውስጥ እንዳለ ስታውቁ ነው ሄዳችሁ እንዲከፍትላችሁ የምታንኳኩት። የእሱ ቤት እንደሆነ ብቻ ማወቃችሁ አይደለም፣ እሱስ እንዳለ እዛ ውስጥ ስታውቁ ነው የምታንኳኩት። አይደለም ቆማችሁ ታግሳችሁ የምትጠብቁት እሱ ቤት ውስጥ አለ ብላችሁ ስታምኑ ነው። የእግዚአብሔርን ቃል ጋር ምን ቆየው ጊዜ የምንወስደው እግዚአብሔር እዛ ውስጥ አለ ብለን ስናምን ብቻ። ማን ነው እግዚአብሔርን አግኝቶ የእውነት ከእግዚአብሔር ጋር ተገናኝቶ ሌላ ነገር የሚያምረው? ማን ነው? ክፍት አድርገን የእግዚአብሔርን ቃል ዛሬ የማንበብ ሙድ የለኝም ዝግት፣ ከዛ ቲክቶክ እሱ ላይ ሊነጋ ይችላል። በቃ ይታደራል። ቀን ስራ ላይ ማዛጋት ነው፣ ማፋሸክ ነው፣ ሳልተኛ አድሬ ነው። የእግዚአብሔር መገኛ፣ የእግዚአብሔር ማደሪያ፣ የእግዚአብሔር መገለጫ፣ የእግዚአብሔር ቤቱ ማን ነው? ቃሉ ነው። እኛ እንኳን ቤተ መቅደስ የሆነው እኮ ቃሉን ስንቀበል ነው።
ቃሉ ነው ለእግዚአብሔር ቤተ መቅደስነት ያበቃል። ቃሉና እግዚአብሔር ተለያይተው ሊኖሩ አይችሉም። ስለዚህ ይሄ የምናነበው፣ ይሄ የምንሰማው፣ ይሄ የሚተረክልን የእግዚአብሔር ቃል ራሱ እግዚአብሔር ያለበት ነው። ሁለንተናችንን ልንከፍት ይገባል። ውስጥ ልንገባ ይገባል። ከሌሎች ነገሮች ልንጠፋባቸው ይገባል። ማምለጫችሁ ነው እናንተ፣ መሰወሪያችሁ እኮ ነው የእግዚአብሔር ቃል። መደበቂያችሁ፣ አለታችሁ እኮ ነው የእግዚአብሔር ቃል። እሱ ውስጥ ገብታችሁ ከተሰወራችሁ ማንም ሊያገኛችሁ አይችልም። የሚባላ እሳት ነው ይላል የእግዚአብሔር ቃል። ሌላውን ይበላላችኋል። ሰይፍ ነው ይለዋል፣ ይቆራርጥላችኋል። ብቻችሁን አትገኙም ቃል ውስጥ ገብታችሁ። ዝም ማለትም አትችሉም። አንዴ ኤርምያስ እንደዚህ አይደል ያሉ? ዝም በል አሉኝ አለ። እንዴት ቀላል ለነሱ ዝም በል እንደሚሉት ቀላል መስሏቸው እንዴት ዝም እላለዋል? በአጥንቴ እንደገባ እሳት በልቤ እንደዛ ሆነብኝ የእግዚአብሔር ቃል አለ። እንዴት ዝም እላለሁ? አጥንቴ ውስጥ እንደገባ እሳት። የእውነት አሁን ሰው አጥንት ውስጥ እሳት ገብቶበት አርፎ መቀመጥ ይችላል? የእውነት ሊትራል አጥንት ውስጥ እሳት እየነደደ ይችላል ወይ? መተኛት ይቻላል ወይ? ማንቀላፋት ይመጣል ወይ? ሌላን ነገር ማሰብ ይመጣል ወይ? ኮንሸስ የምትሆኑት ለሱ ብቻ ነው። ሁለንተናችሁን ሰብስቦ ነው የሚወስዳችሁ። የዛኔ ያህል ሊሆንብን ይገባል የእግዚአብሔር ቃል። ያን ጊዜ ከማን ጋር እንገናኛለን? ከጌታ ጋር፣ ከአለቱ ጋር። ቤትን ሲሰራ አጥልቆ የቆፈረ በአለት ላይም የመሰረተ ሰውን ይመስላል። ጎርፍን በመጣ ጊዜ ወንዙ ያን ቤት ገፋው፣ በአለት ላይም ስለተመሰረተ ሊያናውጠው አልቻለም። አልናወጥም በማለት አለመናወጥ አይቻልም። መናወጥን ረስታችሁ የምትኖሩት ከቃሉ እውነት ጋር ከክርስቶስ ጋር ስትገናኙ። የመጀመሪያ ነገር ክርስቶስን ሰው ሲያገኝ እረፍት ነው የሚሰጠው። እስቲ ጌታን ያገኘንባትን ጊዜ አስቧል። ያችን ሰዓት አስቧል። ምንድነው ያገኛችሁት? መጀመሪያ ለነፍሳችሁ ምን? እረፍት፣ ሰላም። ነውጥ የሚባል ነገር አይታሰብም በዛይ ሰዓት። ፍርሃት የሚባል ነገር አይታሰብም በዛይ ሰዓት። መናወጥን የሚያስቀር ከክርስቶስ ጋር መገናኘት። ያላገኘነውን ክርስቶስን ማውራት እንችላለን። አንድ ጊዜ እንደዚህ ሆነ። ዝግጅት ነበር አሉ። አንድ አባትና አንድ ወጣት መዝሙረ ዳዊትን ተናገሩ። ወጣቱ ቀደመ። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለ። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ሞትን አልፈራም። በትርህና መርኩዝህ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባህ። ጽዋዬም የተረፈ ነው። ቸርነትና ምሕረት በሕይወት ዘመኔ ሁሉ ይከተሉኛል፣ በእግዚአብሔር ቤት ለዘላለም እኖራለሁ ብሎ ሲል አጨበጨቡለት። ጉባኤው በሙሉ በቃሉ ነው ያለው። ከዛ ደግሞ ሽማግሌው መናገር ጀመሩ። ይሄንኑ እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለ እያሉ እንደዚህ ጨረሷት። ሲጨርሱ ሰው እያለቀሰ ነው። ከወረድ በኋላ ጋሼ ጥያቄ ያለኝ፣ እኔ መዝሙረ ዳዊትን የዛሬን ፕሮግራም በቃሌ ተናግሬ ሲጨርስ ሰው ሁሉ አጨበጨበት። እርሶ ደግሞ ሲናገሩ ሰው ሁሉ ያለቅስን። ምንድነው ልዩነቱ? እሱ ግጥሟን እዚህ ነው የሚያውቀው፣ ተር አድርጎ ጨረሰ። እሳቸው እግዚአብሔር እረኛዬ ነው ሲሉ ወደ ኋላም እየሄዱ ጥበቃውን፣ ምሕረቱን፣ ቸርነቱን፣ ያሳለፋቸውን ያዘጋጅ ያን ሁሉ ሲሉ ነው ያ መንፈስ እየተላለፈ። ልጄ ልዩነቱ አንተ መዝሙሩን ነው የምታውቀው፣ እኔ የተዘመረለትን ነው የማውቀው። የሰማችሁ ነው። ስለ ኢየሱስ መናገርና ኢየሱስን ማወቅ ይለያያል ወንድሜ። የማታውቀውን ኢየሱስን ከምትናገር ያወቅከውን ኢየሱስን ይዘህ ዝም ብትል እንኳን ተጽዕኖ ትፈጥራለህ። አሜን በል እባክህ። ሊደበቅ አይችልም። ኢየሱስ ራሱ ስለሚያወራ ባንተ ላይ። ጳውሎስ በሚያምል በኢየሱስ ስም እያሉ አይደል? በጳውሎስ ነው ኢየሱስን የሚያውቁት። የአስቄዋ ልጆች በራሳቸው አያውቁትም። ጳውሎስ ግን በማን ነው የሚያውቀው? በራሱ ያውቀዋል። ይሄ ነው ልዩነቱ። አየህ፣ እግዚአብሔርንም ቃል ከዛም ሰማን ከዚህም አነበብን ልንለው ሁሉ እንችላለን በማለት አይደለም። ከቃሉ ጋር በመገናኘትና አብሮ በመኖር ነው ልዩነት የሚመጣው። ብዙ ጊዜ ለሰዎች እላቸዋለሁ፣ ይገርማቸዋል። በተለይ አንድ ሰው እኛም ጋር እየመጣ ያገለግላል። መስፍን ያንተ በጣም የሚገርም ነገር ነው እግዚአብሔር የሰጠ ይለኛል። ምን በቃ አንተ እኮ ኖት መያዝ አያስፈልግህ፣ ምን አያስፈልግህ። በቃ አንድ ነገር ብቻ ጀምር፣ እሷን ይዘህ ዝም ብለህ ነው የምትሄደው። እኛ 30 40 በዚህ ደርድረን። እኔ ልንገርህ አልኩት፣ ለአገልግሎት ስለማልዘጋጅ ነው። ለራሴ ነው፣ ከራሴ ጋር ነው የማዋህደው። ለአገልግሎት አለ። የሰማችሁ ነው። ከዛ ውስጥ ራሱ መልእክት አድርጎ ይመዛል የፈለገው። እኔ ግን ለራሴ ከበድ እንዲያደርገኝ የምፈልገው ቃሉ እኔ ውስጥ ሲገባ ነው። በገጠመኝ ነገር ላይ ሁሉ ሚዛኔ ይጨምራል። ቀልል ያልገኝም። ከባድ ነው የእግዚአብሔር ቃል። አለት ነው የእግዚአብሔር ቃል አለው። ጌታ ስሙ ይባረክ። ለራሳችሁ አድርጉ፣ ለአገልግሎት አትዘጋጁ። ሕይወታችሁን በእግዚአብሔር ቃል አዘጋጇት፣ የበቃች አድርጓት። ከሱ ውስጥ አገልግሎት ይወጣል። አሜን በልባክ ይወጣል፣ አገልግሎት ይወጣል። ብዙ የሚገፉ ነገሮች በሕይወት መጥተው ያውቃል። የደነገጥኩባቸው ጊዜ አሉ፣
ጌታን ያመሰገንኩባቸውም ጊዜ አሉ። በመጡት ነገሮች እኔ እኮ ነኝ እኔው ነኝ። ግን ልዩነት የፈጠረው ምንድነው? አየህ በክርስቶስ መጽናትና በክርስቶስ ያልጸናሁበት ጊዜ ከክርስቶስ ጋር ነገሮቼን አብሬ ምን ያላልኩ ብቻዬን ሆኜ እምፈራው እኮ ብቻዬን ስሆን ነው። ከክርስቶስ ጋር ሆኜ ክርስቶስን ከፊቴ ከጎኔ ዙሪያዬ ውስጤ ካየው ለምንድን ነው የምፈራው? ፍርሃቴ እኮ አለመቻል ነው አይደል? አለመብቃት ነው አይደል? ይጎዳኛል ነው አይደል? ክርስቶስን እኔ ጋር ካየሁት እንዴት ነው ልፈራም የምችለው? ይጎዳኛል ብዬ እንዴት አስባለሁ? እግዚአብሔርን ሁል ጊዜ ከፊቴ ያየዋለሁ፣ በቀኜም ነውና ምን አልልም ማለት አልታወክም። አየ እግዚአብሔርን ቃል ወደ ውስጥ ገብተህ አለት የሆነውን ክርስቶስን ካንተ ጋር ካደረከው ሁሌ በቀኝህ ነው፣ ሁሌ ፊት ለፊትህ ነው። አይንህ ለሌላው ነገር ግድ የለውም። ይረሳው፣ አይገባለትም፣ ሞገስ አያገኝም፣ ተጽዕኖ አይፈጥርብህም። ቀሎብህ ነው የምታገኘው። ጌታ ስሙ ይባረክ። አንድ ስሚዝ ዊግልስወርዝ የሚባል አለ። ብዙ ስላወራኋችሁ ስለሱ ብዙ አልናገርም። አንድ ጊዜ ግን እንዲህ አለ። መጽሐፉን ሳነብ ሌሎችም የመሰከሩለት እንግዲህ በ18ኛው ክፍለ ዘመን ነው። በአንድ ሰከንድ ውስጥ $1 ሚሊዮን እንስጥህ ወይስ አንድ የእግዚአብሔር ቃል እውነት ይብራልህ ተብዬ ምርጫ ቢሰጠኝ አለ። ምንም የሌለው ነበር ያን ጊዜ። ድሃ ነው። ዛሬ ስላለህ ነው አይባልም። ድሃ ሆኖ ለኔ በዛች በአንድ ሰከንድ ውስጥ አንድ የእግዚአብሔር ቃል ብትበራልኝ ነው የምመርጠው። አሁን እስቲ ወደኛ ይምጣና ያ ያስፈልግሻል፣ ያ ያስፈልጋል፣ እንደዚህ ራእይ አለ፣ እንደዚህ ህልም አለሽ፣ ብዙ ነገር ያሰባችሁት አለ። አሁን በዚህችን ሰዓት $1 ሚሊዮን ይሰጣችሁ ወይስ አንድ እግዚአብሔር ቃል ይብራላችሁ ብትባሉ እነዛ ሁሉ የምትፈልጓቸው በገንዘብ እጥረት ብቻ ሳትከውኗቸው ገንዘብ እየተጠባበቃችሁ የጸሎት ርዕሳችሁ ሁሉ ገንዘብ ሆኖ ባለበት በዛ ውስጥ ይሄ ምርጫ ቢመጣላችሁ የቱን ትመርጣላችሁ? ኢኖሰንቱ ነው። ንጹሖች ሁኑና በእግዚአብሔር ፊት ማለት በቃ ቅኖች ሁኑና ትሑቶች ሁኑና እውነተኞች ሁኑና የቱን ትመርጣላችሁ? ዋጋ ሊያስከፍላችሁ ይችላል፣ ግን ዋጋ የምታወጡ ሰዎች ያደርጋችኋል። ጌታ ስሙ ይባረክ። ተራ ሰዎች አትሆኑ። አሜን በሉ ባካችሁ። ክብር ለኢየሱስ ይሁን። እስቲ እግዚአብሔርን ቃል በሉ። ባልተከፋፈለ ልብ ፈልገዋለሁ፣ ቀበለዋለሁ። በቃል ውስጥ ክርስቶስን አገኛለሁ። ፍለጋዬ ኢየሱስ ነው። አያረጅም የእግዚአብሔር ቃል። አንዳንድ ጊዜ ወረቀቱ አርጅቶብን መጽሐፍ ቅዱስ በመጽሐፍ ቅዱስ እንደምንተካው አዲስ መጽሐፍ እንደምንፈልግ እንደዛ እንዳይመስላችሁ። አያረጅም የእግዚአብሔር ቃል። ሰብስበው መጽሐፍ ቅዱስን አቃጥለውት ወረቀቱ ተቃጥሎ ቃሉ ግን አልተቃጠለም። ወንድሜ አይቃጠልም የእግዚአብሔር ቃል። ሕያው ነው የእግዚአብሔር ቃል። ይሰራልሃል የእግዚአብሔር ቃል። ስንቴ ሞክረዋል ከዓለም ላይ የሚጠፋ መስሏቸው ወረቀት ላይ ስላለ። እኛም የተሸወድነው ወረቀቱ ላይ ያለ ቃል ብቻ ፊደል ብቻ ሆኖብን ኢየሱስ ነው ውስጡ ያለው። ዛሬም ፍለጋችሁ ቃል ውስጥ ማይሆን ኢየሱስ ለሰው ልጅ ሁሉ መልስ የሆነው ኢየሱስ ቃል ውስጥ አለ። የእግዚአብሔር ቃል የኢየሱስ ቃል ነው። የመንፈስ ቅዱስ ቃል ነው። አለቱን ኢየሱስን ያገኘ ሰው ምን አይልም አለ፣ አይናወጥም። ያላገኘው ግን መናወጥ አይደለም ምን ሊሆን ይችላል አለ፣ ሊወድቅ ይችላል። አወዳደቁ ምን ሆነ ነው የሚለው? ታላቅ ሆነ ነው። ማን ያነሳዋል? እስቲ እግዚአብሔርን ቃል በሉ። በእግዚአብሔር ልክ አየዋለሁ በሉ። በእግዚአብሔር ልክ እፈልገዋለሁ በሉ። ዛሬ ሁላችንም እግዚአብሔርን ፈልገን ነው አይደል የመጣ ነው። ከልቤ ነው የምለው፣ ከኔ ጀምሮ እግዚአብሔርን ፈልገን ነው የመጣ ነው። እግዚአብሔር ግን መጽሐፍ ቅዱስ ውስጥ ቤታችንስ አልነበረም? ፈልገነዋል። እዛ አልገኝ ብሎን ነው እዚህ የመጣ ነው አይመስለንም። እኔ ብዙ ጊዜ እግዚአብሔር የሚናገረኝ በቃል ውስጥ። ያ ማለት ማን ነው የሚናገረኝ? እግዚአብሔር ነው የሚናገረኝ። ለዚህ ነው ቃልም ወደው ሕይወት የሚጸናው በቃል ነው። ከእግዚአብሔር ጋር ዕለት ልንገናኝ የምንችለው በቃል ነው። ቃሉን ላከ፣ ምን አላቸው? ፈወሳቸው። ክብር ለኢየሱስ ይሁን። ቃሉ ድምፁ ነው። ቃሉ ሐሳቡ ነው። ቃሉ ፈቃዱ ነው። ቃሉ ሊያደርገው የፈለገውን ነገር የሚገልጥበት ደግሞም የሚያደርግበት ነው። በማንም ሊያመጣው ይችላል። መልአኩ ገብርኤል መጥቶ እነ ማርያምን ሲያናግራቸው የተለየ ቃል አይደለም የተናገራቸው፣ ኢየሱስ የተናገራቸውን ያስታወሳቸው። ወሳኝ ቃል፣ ድጋሜ የማያስፈልገው የእግዚአብሔር ቃል። ማንም ተገለጠልህ፣ ማንም ሰው የሚምጣ መልአክ የእግዚአብሔር መልእክተኛ ከሆነ የሚናገረው የእግዚአብሔርን ቃል ብቻ ነው። መልአኩ ተገልጦ ምንድን ነው ያላቸው? ስለምንድን ነው ሕያውን በሙታን መካከል የምትፈልጉ? እንደተናገራችሁ ምን ብሏል? አይ መልአኩ የደገመው ማን የተናገረውን ነው? ኢየሱስ እነሳለሁ ያለው። በቃ ይሄ የማ ቃል ነው? የኢየሱስ ቃል ነው። አለ። ከዚህ ጋር ቁም። ጌታ ስሙ ይባረክ። አሜን። መልአክ ስለተገለጠላቸው ኢየሱስ ካለ ውጪ ተናገረ እንደ መልአኩ? እንደውም ጥያቄ ነው። ስለምን በዚህ ተገኛችሁ? ስለምን ምክንያት? ስላላመናችሁ ካልሆነ በስተቀር ደግሞ እንደተናገራችሁ ተነስቷል። እንደነገራችሁ በገሊላ ይቀድማችኋል፣ እዛ ታገኙታላችሁ። አይገርም? መልአኩ አምኗል ከነሱ ይልቅ። የማንን ቃል? አሜን አላችሁ። እስቲ በምድር በሰማይ የታመነ ነው በሉ። አየህ፣ ኢየሱስም ለመልአኩ ኢየሱስ ነው። የኢየሱስ ቃልም ለመልአኩ ማን ነው? ኢየሱስ። አለቀ።
እነሳለሁ እንዳለ መልአኩም አምኗል። እነሱ ናቸው ያላመኑ። ጌታ ስሙ ይባላል። ልናምነው ይገባል።